ሩታዬ እንግዲህ ከመሸ መታለች ማለት ነው። ቀን ምን ብያችሁ ነበር? እሷ ብቻ ቪዲዮ ስትሰራ ከመሸ ነው ስለቆና ለምን እንደሆነ አላቅም። ካሜራማን በጊዜ ሊቀቅላት ማለት ነው። መቼም እሷ እኮ ኤዲት አታረግም። እሱ ካሜራማን ነው የሚለቅላት ኤዲት አድርጎ ማለት ነው። በጊዜ ሊቀቅልን ባካታምሽብን እና ውዶቼ እንግዲህ ሩታ ዛሬ ተከፍታ መታለች ማለት ነው። ብዙ ሊሄድ ነበረ ግን በዙሪያ ያለው ሰው አሳዝኖኝ ነው የተውኩት። ምንም ነገር እኔ በጣም ተበድያለሁ፣ ብዙ ነገር ተደርጊያለሁ። እንግዲህ ካሜራ ጀርባን አናቅም ሩታዬ። ሲቀጥል ደግሞ አንቺን የውቀስንሽ በጣም ደስ ብሎን የእናንተ ደስታ ስለሚያስደስተን እኔ በበኩሌ እንደዛ ነኝ። የተቀየምኳትም ወይም ደግሞ በሰዓቱ አስተያየት የሰጠው የተናደድኩበት ለምንድን ነው? እኔ እግዚአብሔር ምስክሬን ከልቤ ነው ደስ ብሎኝ ቪዲዮ እየሰራው ማለት ነው። በቃ ሰላም ተመልሷል፣ ቪዲዮ ማየት ትችላላችሁ፣ ታርቋል ብዬ ደስ ብሎኝ ነው ሲሰራ የነበረ። እኔ በውስጤ ክፋት የለብኝም። የሰሩት ቪዲዮ ነው የምሰራው እንጂ ጨምሬ ሰድቤ ምናምን አይደለም። እና እንግዲህ በሰራችሁ ስህተታችሁ በሰራችሁ እናንተ ባመጣችሁ ተመልካችን ማውቀት አችሉም ባይዘዌ ማለት ነው። እናንተ ያመጣችሁት ሚዲያ ላይ ያወጣችሁ እናንተ ተመልካች ደግሞ በዛ አስተያየት ሰጠ። እናንተ ቪዲዮ የምትለቁ አስተያየት እንድትሰጥበት ነው ባይዘዌ። ለዛም ልታገኙ ነው። ሲጀምር ደግሞ ኮሜንት ለምንድን ነው የነበረ? ኮሜንት ለምን ከአፕሊኬሽኑ አስቀመጠ? ዩቱብ ፕላትፎርም ነው። ኮሜንት አለ ግዴታ። ሰው ዝም ብሎ ጂል አይደለም፣ ዝም ብሎ አይቶ የሚወጣ አስተያየት ይሰጥሻል እንድትመለሽ ማለት ነው። የሰራሽው ትክክል አይደለም፣ ልትበደይ ትችላለሽ። ከካሜራ ጀርባ የምናውቀው ነገር የለም። ተበድያለሁ፣ ብዙ ነገር ደርሶብኛል፣ ልረሳ አልችልም። እኔ ተበድያለሁ፣ እኔና ፈጣሪ ቤቴ ነው የሚያውቁ ብለሻል። እኛ ደግሞ እንደ አንድ ተመልካች እንደ አንድ ወዴስ ያየኑ ነው። በእርግጥ ያየኑ ነው። እኔ በሰራችሁ ቪዲዮ ነው ልንሰራ የቻልነው። ሲጀምር ደግሞ ተመልካችን በዚህ ባቶክሽ አሪፍ ነው ብዬ ነው ማስቡ። ለምን አንቺን ብዙ ያጠፋሹ ነገር አለ ሩታ፣ አይዞሽ በርቺ፣ ጠንኪ ልልሽ ፈልጋለሁ። ከዛ ውጪ ግን ኦዲየንስ ጥፋት ማድረግ አችሉም። ባይዘው እንደኔ ነው። ገባሽ? ሴት ልጅ ነሽ፣ ከጎንሽ ነን። ግን አብዛኛ ሴቶች ናቸው ላልሹ። አዎ የአረብ ሀገር እኮ አብዛኛ ሴቶች ናቸው እናንተ የሚከተሉ ወይስ ከአሜሪካ ወይም ከጀርመን አይደለም። የእናንተ ኦዲየንስ ይሄን አታውቁም። ከአረብ ሀገር ያለ ልጆች ናቸው ከኔም ጭምር ማለት ነው። ስለዚህ ሴቶች ናቸው አብዛኛ እና ለሚሳደቡ ልቦና አይስጣቸው። መሳደብ የለባቸውም። በጣም የሚሳደቡ አሉ። በጣም ደግሞ እውነት ትልቅ ሴት ነሽ። በነገራችን ላይ የሆነች ትልቅ ሴትዮ አለሽ። በጣም የሩታና የልጇ ፎቶ የዘቀዘቅሽው በጣም ብልግና ነው። ባይዘዌ እውነት ይቅር በለሽ። ትልቅ ሴትዮ ነሽ እና ተቆጥቡ። በተለይ የምትሳደቡ ማለት ነው። አስተያየት መስጠት ከፈለጋችሁ በሰሩ ቪዲዮ አስተያየት ስጡ፣ ከስድብ ውጭ። እኔ አላቅም። በዲግሪ የተመረቃችሁ ከሆነ የሚመስለው ስድባችሁ እና ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? ይሄ ቪዲዮ ከወደዳችሁ ላይክ፣ ሰብስክራይብ ማድረጋችሁ እንዳትረሱ ማለት ነው። እንግዲህ ሩታዬ ቪዲዮ ለቃለች ማለት ነው። እንዴን እኔን ትወቅሳላችሁ? የተሰራ ቪዲዮ አላያችሁ ወይም ደግሞ እነሱ እየሰሩት አብርሽ እንግዲህ አሽሙር ነው ሩታዬ እናቃለን። ለማን እንደ መልእክቱ እንዳስቀምጥሽው ማለት ነውና እሱ እየሰራ አይታያቸውም ስቲ ነበረ። ለሱም ልኩን ነግረናል። ከስድብ ውጭ እኔ በበኩሌ ከስድብ ውጭ አብርሽ በተለይ እኔ ሌሎቹን ታቸው ሌሎቹ ኖርማል ነው እንበልሽ ጋይስ። የሚሳሳሙት ነገር ኩርፍት ሄዶ አብሮ እንደዛ ሲሆኑ በጣም ተናድጄበታለሁ። እንዴት ነው ማለት ለሩታ ስሜት የማትጠነቀቀው? ወይም ደግሞ ምንድነው ወልዳ ታኝታለች። እንዴት ነው ለራሷ ስሜት የማትጠነቀቀው ብዬ ብዙ ቪዲዮ ሰርቻለሁ። በበኩሌ በዛ ሰዓት ተሰድቤያለሁ። የአብርሽ ደጋፎች ይሰድቡኛል። እኔ እኮ ያልሰደበኝ ሰው የለም፣ ግን ምንም አይደለም። እኔ በስድብ እኮ አልመልስም፣ በፍቅር ነው የምመልስላችሁ። ደግሞ ተቃጠሉ እና ሩታዬ ያጠፋሽው አንቺ ምንድነው? በቃ ባልን ከዚህ በኋላ ከሱ ጋር ኖራለሁ ፍቅራችንን እንቀጥላለን ብለሽ ለሰውን ማለት ሰውን በቀል ሲጀምር እንደ አንድ ክርስቲያን በቀል ካንቺ አይጠበቅም። ከፈጣሪ ነው ማግኘት አይነበረብሽ። አንቺ በዚህ መልኩ የተመልካችም ልብ መስበር ነበረብሽ። እንደዛ ብትመጪ አሁንም ህዝቡ ወድሻል።
በተረፈ ግን ስተትሽ እሱ ነው። በቃ የተበቀልሽው በቀል ትክክል አይደለም ነው፣ እንድትመለሽ ነው እንጂ ሌላ ነገር አይደለም። የኔ እናት በርቺ፣ ጠንክሪ። ከዛ ውጭ ግን ማለቃቀስ አያስፈልግም። ከዚህ በፊት 2 ዓመት ሙሉ ስታለቅሽ ነበረ፣ ምንም ፋይዳ ለሌለው ማለት ነው። ገባሽ አይደለም? ማልቀስ የለብሽም። ጠንክረሽ ቪዲዮሽን መስራት ነው። ከዛ ልጅሽ ፈጣሪ ሰጥቶሻል፣ ጠንክረሽ ልጅሽን ማሳደግ ነው። ከዛ ማስመሰል ምናምን ይቅርባችሁ ማለት ነው። ሲቀጥል ደግሞ ትልቅ አንቺም አጥፍተሻል በትዳርሽ፣ የማይዋሽ የማይካድ ማለት ነው። ገባሻ? በተለይ አብርሽ ያው ከኤርሜላ ጋር ከመጣ አንቺ አቁምሻል። ኦልሬዲ አንቺ ትዳሬ ነው ብለሽ ቁጭ ብለሻል። ከወንዶች ጋር ትገናኝ ምናምን። ከዛ በፊት ግን አንቺም ከወንዶች ጋር የምታረጊ ነገር ባለ ትዳር ነበርሽ በሰዓቱ። አንቺም አጥፍትሻል በሰዓቱ። ግን ትልቁ ጥፋት ምንድን ነው? ከኤርሜላ ጋር የነበረ ግንኙነት ነው አብርሽ ማለት ነው። በጣም ልክ ያለፈው እሱ ነው ትልቁ ጥፋት እንጂ በፊት እኩል ናችሁ። አንቺም ወንድ አስከትለሽ የምታመጪ እሱም ሴት ተከትሎ ምንድነው አስከትሎ ያመጣት ነበረ። ይሄ ነው እውነታ። እንግዲህ እውነት የምትወዱ ከሆነ ማለት ነው። አሁን ግን ያለፈ አልፏል። አንቺ ጠንክረሽ አሽሙርም ሰው መናገር ትተሽ በራስሽ ሀይዳ ነይ። በቃ ሰው መውቀሳችም ፓብሊክ ላይ ወጥተሻል፣ ወይም ደግሞ የሚዲያ ሰው ነሽ። ባጠፋሹ ተመልካች መቼም ይናገርሻል። ነገም ብታጠፊ ይናገሩሻል። የኔ ውድ ማለት ነው። ተመልካችም በጭራሽ መውቀሰችም በጭራሽ። የሚዲያ ሰው ነሽ፣ አስተያየት ይሰጡሻል። በጣም ተሰድበሻል። ወደ 15,000 ኮሜንት ስድብ ነበር እውነት ለመናገር። ዛሬ ደግሞ ተገልብጦ አቤት እኮ ኢትዮጵያ ሕዝብ እኮ አቤት ዛሬ ተገልብጦ ሩታዬ አንቺ ጀግናሽ፣ አይዞሽ በርቺ። በቃ ኦኔ እምባ ስታዩ ትገለበጣላችሁ እኮ። በቃ እምባ ብቻ ይውረድ፣ እምባ ብቻ፣ ወይም ደግሞ እንደተበደለ ብቻ ያውራ ያ ሰው። ተገልብጣችሁ ነው የምታሽቃብጡ። እውነተኛ አይደላችሁም። ኢትዮጵያዊን እውነተኛ አይደሉም። ለዛ ነው ውሸታም ናቸው አብዛኞቻችሁ። እና እኔ ውድ አይዞሽ በርቺ ለማለት እፈልጋለሁ። እኔ ቆንጆ ማለት ነው።